ሊቃውንተ ቤተ ክርስቲያን የተከበሩ አባታችን መላከ ምሕረት ቆሞስ አባ ጽጌ ድንግል፣ የተከበሩ መምህራችን መላከ ገነት ቀሲስ መልካሙ ታየ፣ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ የአብነት መምህራን አባቶቼ፣ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔር ወዶና ፈቅዶ በዚህ አውደ ምሕረት ከያለንበት ቀስቅሶ በፍቅሩ ስቦ በዚህ እንድንቆም እንድትቆሙ የፈቀደላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች፣ ወንዶችም ሴቶችም ሕፃናትም ጭምር እስከ ሞት ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ለዘወትርም በፈጠረው አንደበት ሁሉ የተመሰገነ ከፍ ከፍ ያለ ይሁንልን። ስለምን ጾምን? ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ስለምን ጾምን በሚል ኃይለ ቃል እግዚአብሔር አምላክ በእውነት ለኛ የሚገባንን ለኛ በሚገባን ቋንቋ ለኛ የሆነውን ሁሉ በዚህ ቃል እግዚአብሔር ይነግረናልና የትምህርታችን መነሻ የሚሆነው ይህ ነው። ይህ የሆነበት ምክንያት ደግሞ እንደሚታወቀው እንግዲህ እግዚአብሔር አምላክ ለኛ በጎ የሆነውን ሁሉ ሰጥቶናልና ከነገ ጀምሮ ኅዳር 15 ቀን ሁል ጊዜም ብዙዎች ትደናገሩም ስለምሰማ ነው። ሁል ጊዜም ይህ የቤተ ክርስቲያኒቱ ቁንጮ የሆነው ሲኖዶስ ልክ አስቀድሞ በፊት ብዙ ሰዎች ይደናገሩ ስለነበር ግማሹ 14 ቀን ነው የሚል ነበረ። ግማሹ ደግሞ መጽሐፉ ያለውን ይዞ ደግሞ መንፈቁ ለኅዳር ብለው ደግሞ 16 ቀን የሚሉ ነበሩና ይህ ታላቁ የቤተ ክርስቲያኒቱ ቁንጮ የሆነው ቅዱስ ሲኖዶስ መደናገር ምዕመናን መደናገር የለባቸውም በሚል 16 ያሉትንም አድቡ ለጾም ብለው ወደ 15 አምጥተው 14 ያሉትንም ደግሞ እንዲስተካከሉ ወደ 15 አምጥተው ሁል ጊዜም አራቱን ዓመት ሁሉ ማለት ነው 4 ዓመት ሁሉ 15 ቀን ሁል ጊዜም እንዲጀመር ጾመ ነቢያት ሁል ጊዜም በአራቱ ዓመት ሁሉ 15 እንዲጀመር አድርገዋልና ሁል ጊዜም ኅዳር 15 ቀን ጾም ነው ማለት ነው። ማንም ሰው እንዳይደናገር። አንዳንዶቹ 13 ነው ሁሉ ብለው የጠየቁ ሰዎች አሉ ሰሞኑን። አንዳንዶቹ 14 ነው ያሉ ሰዎች አሉ። አንዳንዶቹ የሚገርማችሁ የሚካኤል ነው ያሉ ሰዎችም ነበሩ። ለምን? ቢያንስ ይሄ ከ7 ዓመት አንድ ቀን እኮ አይደለም የሚመጣው። በየዓመቱ የሚመጣውን ጾም እንኳን ማወቅ ካልቻል እንዴት ነው እኛ ምዕመናን ምንባለው? ስለዚህ ይህንን ለይተን ማወቅ ይገባናል። በዚህም መሰረት ጾሙ ከመግባቱ አስቀድመን ስለምን ጾምበት ለምን እንደምንጾም አውቀን መጾም ስላለብን ይህንን ርዕስ መርጠነዋል ማለት ነው። ስለምን ጾምን? አንተም አልተመለከትከንም፣ ሰውነታችንን ስለምን አዋረድን? አንተም አላወቅህም ይላል። እነሆ በጾማችሁ እግዚአብሔር ሲመልስ ደግሞ እነሆ በጾማችሁ ቀን ይላቸዋል። ለምን አልሰማህንም ብለው ስለጠየቁት እኛ እንጾማለን፣ እንጸልያለን፣ እንደክማለን፣ እንወጣለን፣ እንወርዳለን፣ ለምንድን ነው ማትሰማን ብለው ሲጠይቁት እግዚአብሔር እንደዚህ አለ፣
እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። አዎ ስለ ክርክር ነው የምትጾሙት። የገሌ ጾመኛ ነው እንዲባል ብቻ ነው የምትጾሙት። ስለዚህ ስትጾሙ ደግሞ እንዲሁ ከቅባተ እህሎች ብቻ ነው። እንደው ምን ችግር አለው እያላችሁ ከሌሊቱ 12 ሰዓት ሁሉ ወይም ከንጋቱ 12 ሰዓት ሁሉ አይ ምንም ችግር የለውም በሚል ትበላላችሁ። እኛ ጾሙ የተባል ከእህል ውሃ ብቻ አይደለም፣ ይልቁንም እግዚአብሔር ጸሎታችን ልመናችን ሁሉ እንዲሰማን ሰምቶም ደግሞ መልስ እንዲመልስልን እንጂ ለክርክር አይደለም። ከኛ በታች የሆኑትን እያስጨነቅን አይደለም፣ ሐሰት እየተናገርን አይደለም፣ ክፉ እየተናገርን አይደለም። ስንጾም ከእህል ውሃ ብቻም ደግሞ አይደለም መጾም ያለብን አሁን እንደምትጾሙት ነው አላቸው። ካስተማራቸው በኋላ አሁን እንደምትጾሙት ነበረ መጾም የነበረባችሁ። እናንተ ግን ጿሚዎች እንድትባሉ ብቻ ስለ ጾማችሁ አልሰማኋችሁም፣ ችግረኞችን አላያችኋቸውም ይላቸዋል። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አልጾማችሁም። እኔ የመረጥሁት ጾም ይህ ነውን ይላል። እኔ ይህን ጾም አልመረጥሁትም፣ እንዲህ አይነት አቋቋም አልተናገርሁም። እኔ የመረጥሁት ጾም ግን እንደዚህ ነው ይላል። ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን ካለ በኋላ እንግዲህ ስለ ጾም እናንተ መጾም ያለባችሁ ወይም ደግሞ እኔና እናንተ እንዴት መጾም እንዳለብን ሲነግረን ዛሬ እንደምትጾሙት ድምፃችሁ ወደ ላይ ይሰማ ዘንድ ጸሎታችሁ ይሰማ ዘንድ ጸሎታችሁ ያርግ ዘንድ መልካም የሆነው የእግዚአብሔር ገጸ ምሕረት ይመጣላችሁ ዘንድ ነው መጾም ያለባችሁ። አፋችሁም ክፉ ከመናገር መጾም አለበት፣ ጆሮአችሁም ክፉ ከመስማት መጾም አለበት፣ እጃችሁም ደም ከማፍሰስ መቆጠብ አለበት፣ እግራችሁ ወደማይገባው ቦታ ከመሄድ መቆጠብ አለበት። ይህም ጾም ነው ይላል። ስለዚህ ጾም በብሉይ ኪዳንም ነበረ፣ በሕገ ልቡናም ነበረ፣ ዛሬም በአዲስ ኪዳን አለ፣ ነገም ይኖራል። ጾም አስቀድሞ የሰው መጀመሪያ ለሆነው ቀዳሜ ፍጥረት አዳም ለሱ የተሰጠው ነው ጾም። እግዚአብሔር አምላክ አዳምን ከፈጠረው በኋላ ትእዛዝ አዞታል ወይም ጾም ሰጥቶታል። ጾሙም ደግሞ እንደዚህ የሚል ነው። ነገር ግን ይላል መልካምና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ማለት ነው። ስለዚህ ጾም አስቀድሞ በሕገ ልቡና ለነበረው አዳም ተሰጥቶታል። ታዲያ እግዚአብሔር ይህንን ጾም ለአዳም ከሰጠ በኋላ ሰይጣን ተንኮለኛ ነውና አሳስቶ ወይም አባብሎ ዕፀ በለስን እንዲያበላ ዕፀ በለስን እሱም እንዲበላ ሲያደርገው ሰይጣን እግዚአብሔር እጁን አልያዘውም። በኋላ ግን የት ነህ የት አለህ ብሎ ግን ጠይቆታል።
ምክንያቱም አዝዞት ነበርና በትእዛዙ መሰረት ስላልተገኘ የት ነህ ብሎ ጠይቆታል። ሲጠይቀው የሰጠው ምላሽ ግን አሳፋሪ ነው። አይ በገነት ውስጥ ድምፅህን በሰማው ጊዜ ፈራው፣ ተንቀጠቀጥኩ፣ ራቁት ሆንኩኝ ነው ያለው። ከእግዚአብሔር ትእዛዝ ስንወጣ ራቁትነት አለ፣ መራቆት አለ። ተመልከቱ። ስለዚህ ከእግዚአብሔር ትእዛዝ ስንወጣ መራብ አለ፣ መጠማት አለ፣ መፍራት አለ። ይህንን ነው አዳም የተናገረው። እንግዲህ አዳም ማድረግ ይችል የነበረውን ነገር ስለ እግዚአብሔር ፍቅር ብሎ እንዲተወው ነበር የታዘዘው። ነገር ግን አልተወውምና እግዚአብሔር በዚህ ምክንያት 5500 ዘመን እሱ ብቻ ሳይሆን ከሱ ቀጥለው የተፈጠሩ ፍጥረታት ሁሉ የሱ ልጆች ሁሉ ምድረ ፋይድ እንዲወርዱ አድርጓል ማለት ነው። ግን እግዚአብሔር ሩሩ ነው፣ ቻይ ነው፣ የዋህ ነውና እንደዛ አድርጎ ግን አልተወንም። ጊዜው ሲደርስ ከሰማየ ሰማያት ወርዶ ከእናታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ስጋውን ቆርሶ ደሙን አፍስሶ ያንን የተሰጠውን ወይም ደግሞ ከገባንበት አረንቋ ነፃ አውጥቶናል። ስለዚህ ለምን እንጾማለን ነው? አሁን ለምንድን ነው የምንጾመው? እኔና እናንተ ይህንን ጾም ለምን እንጾማለን? እንግዲህ ጾም የእግዚአብሔር ገጸ ምሕረት መለመኛ መንገድ ስለሆነ እንጾማለን። የእግዚአብሔር ገጸ ምሕረት መለመኛ ስለሆነ እንጾማለን። ለዚህ ምስክር የሚሆነን ካህኑ ዕዝራ ነው። ካህኑ ዕዝራ እስራኤላውያን በኃጢአታቸው ምክንያት ተማርከው ባቢሎን ወርደው 70 ዓመት ስለኖሩት ዘመን ሲናገር እንዲህ ይላል። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለኛ ተመልከቱ፣ ለኛና ለልጆቻችን ለንብረቶቻችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጅሁኝ ይላል ካህኑ ዕዝራ። ጾም ሲመቸን ብቻ የምንጾመው አይደለም። ጾም ቦታው ሲመቻችልን ብቻ የምንጾመው አይደለም። ካህኑ ዕዝራ በዛን ጊዜ በስደት ነው ያለው። በወንዙ አጠገብ ነው ያለው። ማደሪያ ቤት የለውም። ነገር ግን ከጾም አልተከለከለም። ይልቁንም እግዚአብሔር ከስደት እንዲመልሳቸው መልካም የሆነውን መንገድ ሁሉ እንዲያሳያቸው ለሱም ለሕዝቡም የሆነውን ጾም አወጅሁኝ ይላል። ጾም አወጀ ካህኑ ዕዝራ፣ ሕዝቡም ሰሙት። እርሱም ሕዝቡም ሁሉም ጾመ። ከጾመ በኋላ ደግሞ ዝም ብሎ አልቀረም፣ ምላሽ አገኘ። በአምላካችን ፊት ይላል በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረቶቻችንም ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጁ ካለ በኋላ በዚያ በጾማቸው ስላገኙ ጥቅም ሲናገር ደግሞ እንደዚህ ይላል። ስለዚህም ጾምን፣ ወደ እግዚአብሔርም ለመንን፣ እርሱም ተለመነን በማለት በጾም የእግዚአብሔርን ገጸ በረከት እንዳገኙ ይነግረናል ማለት ነው። ስለዚህ የእግዚአብሔር ገጸ ምሕረትን ምንለምንበት ስለሆነ እኔና እናንተ ይህንን የአዋጅ ጾም የሆነውን እንጾማለን። ሁለተኛ ጾም ሐዘናችንን፣ ችግራችንና ጭንቀታችን ሁሉ ለእግዚአብሔር ማመልከቻና መልስ ማግኛ ታላቅ መሳሪያ ስለሆነ
እኔና እናንተ እንጾማለን። ለዚህ ደግሞ ምስክር የሚሆነን ነህምያ የተባለው ታላቅ ሰው ነው። በወቅቱ የኢየሩሳሌም ከተማ ቤተ መቅደሷ ፈርሶ ቅጥሮቿ ሁሉ ተቃጥለውና ጠፍተው በሰማ ጊዜ ነህምያ እንደዚህ አለ። በጾምና በለቅሶ በጸሎት ወደ እግዚአብሔር ሐዘኑን ገለጸ። እንደዚህ ብሎ ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና እጸልይ ነበረ። ነህምያ 1 ቁጥር 4 ላይ ይህንንም ቃል በሰማው ጊዜ የኢየሩሳሌም ከተማ በጠፋ ጊዜ፣ ቤተ መቅደሷ በፈረሰ ጊዜ ተመልከቱ፣ ያን ጊዜ ቅጥሮቿ በፈረሱ ጊዜ ያንን ስሰማ አዘንኩኝ፣ ጾምኩኝ፣ አለቀስኩኝ አለ። ከዛ በኋላ ደግሞ እንደ ጾመ አልቀረም። በጾሙና በጸሎቱ ደግሞ እግዚአብሔር ሞገስን ሰጥቶት ያችን ኢየሩሳሌምን በሚገባ ከነበረችው አስፈልጦ እንዲሰራት ትእዛዝ ሰጥቶት በዛ ምክንያት ኢየሩሳሌምን ከነበረችው አስቀድሞ ከነበረችው አስፈልጦ በመልካም ሁኔታ ሰርቷታል ማለት ነው። ሌላኛውና የመጨረሻው ላሳጥረው፣ ጾም አጋንንትን የምናስወጣበት ርኩሳን መናፍስትን የምንዋጋበት ታላቅ መሳሪያ ስለሆነ እኔና እናንተ እንጾማለን። አዎ ጾም አጋንንትን መዋጊያ መሳሪያ ነው። ርኩሳን መናፍስትን የምናስወግድበት ታላቅ መሳሪያ ነው። ስለዚህ እኔና እናንተ የምንታዘዘውን ጾም የሚሰጠንን ጾም እግዚአብሔር ያዘዘውን ጾም በሚገባ እንጾማለን። ማርቆስ 9 ቁጥር 29 ላይ እንደዚህ የሚል ቃል አለ። ይህ ወገን በጾምና በጸሎት ካልሆነ በምንም ሊወጣ አይችልም ይላል። አዎ ይህ ወገን የተባለው ያጋንንት ነው። አጋንንት ይህ ጋኔን ያጋንንት ዝርያ ያለው ይህ ጋኔን ነው። ምክንያቱ ደግሞ ምንድነው? ሐዋርያት ታላላቅ ስልጣን ተሰጥቷቸው ሙት ያነሱ ነበረ፣ ጎባጣ ያቀኑ ነበረ፣ እውር ያበሩ ነበረ። አንድ ቀን ግን የታመመ ሰው ሲመጣላቸው ይህንን ማዳን አልቻሉም፣ ሊፈውሱት አልቻሉም። ስለዚህ ያ ሰውም ደግሞ ያን የታመመ ሰው ይዞ ሪፈር በማለት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ይዞት ሄደ። ሐዋርያት ይህንን ሰው ሊያድኑልኝ አልቻሉም፣ እባክህ አድንልኝ ሲለው ያንን ፈወሰና ከፈወሰ በኋላ ሐዋርያት ሄደው ጠየቁት፣ ለምንድን ነው እኛ ያልቻልነው ሲሉት ይህ ወገን ያለ ጾምና ያለ ጸሎት በቀር በሌላ በምንም ተአምር ሊወጣ አይችልም በማለት ይነግራቸዋል ማለት ነው። ስለዚህ ጾም አጋንንትን የምናስወጣበት ርኩሳን መናፍስትን የምንዋጋበት መሳሪያ ነው። ስለዚህ ወገኖቼ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደኔ ተመለሱ ይለናል እግዚአብሔር። እንግዲህ በሰማነው ቃል ወደሱ ተመልሰን የተሰጠንን ጾም ጾመን የስሙ ቀዳሾች የክብሩ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን። አሜን።